ያንድን ከተማ ሁለንተናዊ እድገትና የዜጎችን የልማት ተጠቃሚነት በዘላቂነት ከፍ ከሚያደርጉ ጉዳዮች ውስጥ መዋቅራዊ ፕላን መሰረታዊ ነው። ይህ መዋቅራዊ ፕላን የከተሞችን ቀጣይ እድገት፣ ተወዳዳሪነት፣ ለኑሮ ምቹ የማድረግና ተፈጥሮን በመጠበቅ ሂደት ውስጥ በርካታ ዝርዝር ጉዳዮችን ከተለያዩ ሀገራት ተሞክሮ ጋር በማጣቀስ በውስጡም ይዟል። በዛሬው ፕሮግራማችን በመዲናችን አዲስ አበባ መተግበር የጀመረውን የከተማውን 10ኛ መዋቅራዊ ፕላን የምንዳሰስም ይሆናል። ለመሆኑ መዋቅራዊ ፕላን ምን ማለት ነው? መዋቅራዊ ፕላን የአንድን ከተማ እድገት አቅጣጫ የሚያሳይ የፕላን አይነት ነው። በዛ ውስጥ ምን አሉ? የአንድን አካባቢ የአንድን ከተማ እድገት አቅጣጫ ምን ይመስላል? ለ10 ዓመት ይሄ ከተማ የት ትደርሳለች? በምን በማህበራዊ በኢኮኖሚያዊ እድገት የት ትደርሳለች ብሎ የሚያሳይ ኮርስ ነው፣ መንገድ ነው ማለት ነው። ኮርስ ኦፍ አክሽን ነው የሚባለው። ያንን መንገድ የሚያሳይ ፕላን ነው፣ ፍኖተ ካርታ ነው። ስለዚህ በ10 ዓመት ተዘጋጅቷል። እንግዲህ ይሄኛው የመዋቅራዊ 10ኛ መዋቅራዊ ፕላን ሲዘጋጅ ብዙ ጊዜ ነው ጨረሰው። ወደ 7 ዓመት ነው በዝግጅት ጊዜ ጨረሰው ማለት ነው። 7 ዓመት ታይቶ አፕሩቭ በየታየው በአፈጻጸም እየታየ ወደ 7 ዓመት ጨርሶ ነው ተግባራዊ የተደረገው ማለት ነው። ኢምፕሊመንት የተደረገው ከኒውዮርክና ከጄኔቭ በመቀጠል የዲፕሎማቲክ ማህበረሰብ መናኸሪያ የሆነችው አዲስ አበባ በዓለም አቀፍ ደረጃ ተወዳዳሪ የሚያደርጋት 10ኛው መዋቅራዊ ፕላን ምን ጉዳዮችን በውስጡ ይዟል? ክፍሎቹ ምንድናቸው? የመሬት አጠቃቀም ምድብ የሚባል አለ። የህንፃ ከፍታ ደንብ ወይም መመሪያ የሚባል አለ። ሶስተኛ የመንገድ መርበብና ትራንስፖርት ምድብ የሚባል አለው። እነዚህ ሶስቱን ፒላር ይዟል ማለት ነው። እሱ እንግዲህ ምን አለው? የመሬት አጠቃቀም ውስጥ 14 አብይት ምድቦች አሉት የመሬት አጠቃቀም የምንለው ማለት ነው። እሱ ውስጥ እንግዲህ ከ1 እስከ 14 ናቸው። የንግድ አለ፣ የአስተዳደር አለ፣ የግሪን አለ፣ የመኖሪያ አለ፣ የአስተዳደር አለ። እነዚህ 14 ዋና ምድቦች አሉት። በዛ የተከፈለ ነው በመሬት አጠቃቀም። በህንፃ ከፍታ 4 ዞኖች አሉት። ዞን 1፣ ዞን 2፣ ዞን 3፣ ዞን 4 ተብሎ እስከ 4 ዞን አለው። መንገድ መብረብን በተመለከተ መንገድ ከ30 በላይ እስከ 60 አለው። ከ30 በላይ ከ25 በላይ ከ10 በላይ ብሎ ምንድነው እዚህ ዋና አርቴሪያል ሮድ ዋና መንገድ አርቴሪያል ሮድ ነው። ከ30 በላይ ነው። ከዛ ሳብ አርቴሪያል ሮድ የሚባል አለ። ከ30 እስከ 25 ያሉት ናቸው። ሎካል ስትሪት የሚባላሉ ከ15 በታች ያሉት አሉ። እነዚህን በየደረጃ በሃይራርኪ አስቀምጦ በየፈርጃ አስቀምጦ የተዘጋጀ ፕላን ነው ማለት ነው። ከተለያዩ የበለጸጉ ሀገራት በርካታ ልምድና ተሞክሮ በመውሰድ ወደ ተግባር የተገባው 10ኛው መዋቅራዊ ፕላን ኮሪደር ልማቱን በማስተሳሰር እየተተገበረ ይገኛል። ለመሆኑ ይህ ሂደት ከኮሪደር ልማቱ አኳያስ እንዴት እየሄደ ነው? አንድ ከተማ የሚያስብለው በፕላን ሲመራ ነው። ይህንን በፕላን የሚመራ ትልቅ ከተማ ደግሞ ፕላንን ተከትለን ካልሰራን ችግር ሊፈጥር ስለሚችል አሁን ለአዲስ አበባ ከተማ ውበትም ብሎም እንደ አፍሪካ ተወዳዳሪ ከተማ እንድትሆን የሚያደርግ ፕላን እየተከተልን እየመራን እንገኛለን። እንግዲህ ኮሪደር ሲመጣ በጣም መልካም ነገሮችን ይዞ ነው ወደ እዚህ የመጣው። ይህ እንግዲህ ከዚህ በፊት ተወዳዳሪነቱን ከፍ በሚያደርግ ሁኔታ አዲስ አበባን ከፍ በሚያደርግ ሁኔታ ነው እየተተገበረ ያለው ማለት ነው። እዚህ ላይ የእግረኛ መንገድ ህንፃዎችን ከፍተን ደግሞ እግረኛ ከትራፊክ ጃም ጋር ሳይጨናነቅ እንዲሄዱ ደግሞ ጤነኝነታቸውን ወይ ደግሞ ጤናቸውን እንዲጠብቁ ትልቅ አስተዋጽኦ አበርክተዋል ማለት ነው። ለዚህ ደግሞ ኮሪደር ትልቅ አስተዋጽኦ ነው እያበረከተ ያለውና በዛ ልክ ነው እየተመራ ያለው። አሁን ከዚህ በፊት መንገድ ላይ ሰው መሄድ አይችልም፣ መራመድ አይችልም። ሲሄድ ከመኪና ጋር ነው የሚጋፋው። ይህንን ደግሞ ለመቅረፍ የመንገዱን ብቻ ሳይሆን ደግሞ ውበቱንም ከፍ ለማድረግ ሰው በእግሩ በተንቀሳቀሰ ቁጥር ደግሞ ጤናውን እየጠበቀ ነው የሚሄደው። ሌላው ደግሞ የእግረኛ መንገድና የሳይክል መንገድ
ተለያይቶ ስለተሰራ ሰው ያለ ምንም መጨናነቅ ወክ እያደረገ በሳይክልም እየሄደ በእግር ወክ ማድረግንም እየተለማመደ እየመጣ ነው ያለው ማለት ነው። ሌላ ደግሞ የህንፃውን ከፍታ፣ የህንፃውን ስታንዳርድ፣ የህንፃውን ውበት እየጨመረ ነው ያለው ማለት ነው። ስለዚህ በኮሪደር የመጣውን አሰራር፣ በኮሪደር የመጣውን ህግ፣ በኮሪደር የመጣውን መመሪያ ተግባራዊ ለማድረግ ደግሞ ሁሉም የበኩሉን ድርሻ መወጣት አለበት ማለት ነው። በከተማችን እንደምናየው ባለፉት 5 ዓመታት ጀምሮ ትልቅ ለውጥ እየታየ የመጣባት ከተማ ናት። እያደጉ ካሉትም ከዓለማችን ጥቂት ከተሞችም አንዷ ናት። እንደምናየው ለዚህ ደግሞ መነሻውና ዋናው ትልቁ መሳሪያ መዋቅራዊ ፕላን ነው። አንድ ከተማ መዋቅራዊ ፕላን ወይም ስትራክቸራል ፕላን ያስፈልገዋል ለማደግ ማለት ነው። ይህ ስትራክቸራል ፕላን በውስጡ የተለያየ ዝርዝር ጥናቶችን ይዟል። አንዱ የአካባቢ ልማት ፕላን ሲሆን አሁን ደግሞ የተተገበረ ያለው እንደ ከተማችን ኮሪደር ልማት ራሱ አንዱ የመዋቅራዊ ፕላን ዝርዝር ጥናት ነው። ዝርዝር ጥናት ስንል ስፔሲፊካሊ ይወርዶ እያንዳንዱን የሚሰራ ወይም የሚያስፈጽም የፕላን አይነት ነው ማለት ነው። ይሄ መዋቅራዊ ፕላን በውስጡ የተለያዩ ክፍሎችን የያዘ ሲሆን አንዱም የአረንጓዴ ቦታዎችን፣ የመንገዶችን፣ ህንፃ ከፍታዎችን እና እኚህ እንደምናየው የመኖሪያ አካባቢዎችን ለይቶ የያዘ በአራት የተከፈለ የመዋቅራዊ ፕላን ነው። መዋቅራዊ ፕላን እንግዲህ የአንድን የከተማ እድገት አቅጣጫ ያሳያል ብለናል። እድገት አቅጣጫው ያሳያል፣ በ10 ዓመት የመጣው ያሳያል። ይሄ መዋቅራዊ ሲዘጋጅ ብዙ ልምዶች ተወስዷል። ከኮሪያ፣ ከሲንጋፖር፣ ከጣሊያን፣ ከአሜሪካ፣ ከኒውዮርክ ብዙ ልምዶች ከነሱ ልምዶች ተቀምሮ እንደ ሀገራችን ተጨባጭ ሁኔታ የተሰራ ነው። ከኮሪደር አንፃር ሲታይ መዋቅራዊ ፕላን ሲሰራ ስትራቴጂ ብሎ ያስቀመጣቸዋል። በ5 ዓመት የሚለሙ በ10 ዓመት የሚለሙ ብሎ በስትራቴጂ ያስቀመጣቸዋል። በዛ ስትራቴጂ ውስጥ አንዱ የኮሪደር ልማት ነው። የኮሪደር ልማት በመንገድ ዳር የሚለማ አለ፣ የቤት ልማት አለው፣ የግሪን ልማት እዚህ አካባቢ ልማት አለው። እነዚህም በኮሪደር በየፈርጁ አስቀምጧል። ይሄኛው ኮሪደር ተግባራዊ የመንግስት ኢኒሺዬቲቭ ሆኖ የመንግስት ኮሚትመንት ተጨምሮበት በጥሩ ሁኔታ ፕላኑ መሬት ላይ እንዲወርድ ተደርጓል ማለት ነው። እንደታሰበው በታሰበው መሰረት መሬት ላይ እንዲወርድ ተደርጓል። ይህ ደግሞ የከፍተኛ አመራሮች ቁርጠኝነት እና እነሱ ለፕላን ያላቸው እሳቤ ነው ይሄን ሁሉ ወደ መሬት እንዲወርድ ያደረገው ማለት ነው። ስለዚህ መሬት ላይ ወርዷል፣ ኢምፕሊመንት ተደርጓል ማለት ነው። ሳይንስ፣ ቴክኖሎጂ፣ ውበትንና ተፈጥሮን እንክብካቤ በውስጡ የያዘው እየተገበረ የሚገኘው የኮሪደር ልማትም አዲስ አበባን እንደ ስሟ ውብ እና ጽዱ ከማድረግም ባለፈም ዓለም አቀፍ ተወዳዳሪነቷን ከፍ አድርጎታል። በዚህ መዋቅራዊ ፕላን ከኮሪደር ልማቱ ጎን የመዲናዋ የህንፃ ከፍታ መጠንም በአራት የግንባታ ዞኖች በመመደብ እየተገበረም ይገኛል። ይሄ መዋቅራዊ ፕላን ከህንፃ ከፍታ አንፃር 4 ዞኖች አሉት። የማዕከላዊ ዞን 1 የሚባል አለ፣ ዞን 2፣ ዞን 3 እና ዞን 4 ይባላል። እኚህ ዞን 1 ላይ የምናየው አሁን ለምሳሌ ያለንበት አካባቢ ይሄ ብሔራዊ አካባቢ ዞን 1 ሲሆን የህንፃ ከፍታው ዝቅተኛ የህንፃ ከፍታ 70 ሲሆን ከፍተኛው ገደብ የለውም። አሁን የመሬት ጥቅልል ወለል የሚባል አለ። ዝቅተኛ የመሬት ጥቅልል ወለሉ 10 ሲሆን ከፍተኛው ገደብ የለውም እዚህ አካባቢ ላይ። እንደዚሁም ዞን 2 ዞን 3 እያልን ስንቀጥል ብዙ ጊዜ የህንፃ ከፍታ ከመንገድ አንፃር የሚወሰን ነው። አሁን ለምሳሌ የ20 ሜትር መንገድ ቢኖር እዚህ አካባቢ ላይ 20 ሜትር መንገድ ላይ ምን ያህል ህንፃ ነው የምንሰራውን ብለን እናስባለን። ለምሳሌ 20 ሜትር ላይ ከፍታው የጥቅል መሬት ውጤቱ 5 ሲሆን ዝቅተኛው 5 ነው፣ ከፍተኛው 10 ነው። ይሄ ማለት የህንፃ ከፍታው 105 ይሆናል ማለት ነው። ከ105 በላይ መሄድ አይችልም ማለት ነው። ይሄ ስታንዳርዶች ስላሉት ህጎች ስላሉት በህጎችና በስታንዳርዶች የሚመራ ስለሆነ ይሄን ይመስላል ማለት ነው። ሌላኛው ህንፃ ከፍታ ላይ የምናየው ሴትባክ የምንለው ነው። ሴትባክ የምንለው አንድ ህንፃ አንድ ይዞታ ከመንገድ ምን ያህል መግባት አለበት የምንለው ነው። ይሄም በተለያዩ ሴትባክ ህጎች አሉ። ይሄ የሚወሰነው ከመንገድ አንፃር ነው። ለምሳሌ ከ10 ሜትር በታች ከ15 ሜትር በታች የምንለው አለ፣ ከ20 ሜትር በታች እና ከ30 ሜትር በላይ እና በታች የምንላቸው አለ። እነዚህ የምንገልጻቸው ለምሳሌ ከ30 ሜትር በላይ የሆነ አንድ ይዞታ ህንፃ መገንባት ቢፈልግ 10 ሜትር ወደ ውስጥ መግባት አለበት ማለት ነው። ይህ የአዲስ አበባ መዋቅራዊ ፕላን
በአዲስ አበባ ውስጥ እንግዲህ በአራት ዞኖች ተከፋፍለው ነው ያሉት። ለምሳሌ የመጀመሪያው ዞን 1፣ ዞን 2፣ ዞን 3፣ ዞን 4 ተብሎ ተከፋፍለው ነው ያለው። ይህ ዞን በአዲስ አበባ ክፍለ ከተሞች ውስጥ በተለያየ ቦታ ላይ ሊገኙ ይችላሉ። አሁን እኛ የምንገኝበት ሜክሲኮና አካባቢው ዞን 1 ምድብ ውስጥ ነው ያለው። ይህ ማለት ደግሞ ከፍተኛ ጥግግት፣ ቅይጥ መኖሪያ እንደማለት ነው። ለዚህ የተፈቀደው ስታንዳርድ አለ። ለምሳሌ ሜክሲኮ ለጋሪን ጨምሮ እዚህ አካባቢ ያሉት ከፍተኛ ጥግግት እና ቅይጥ መኖሪያ ማለት ከላንድ ቫሊዩ ጋር ተያይዞ የሚነሳ ነገር ነው ማለት ነው። ይሄ ማለት እዚህ አካባቢ ላይ ከፍተኛ በስታንዳርዱ መሰረት መገንባት ያለባቸው ህንፃዎች በዝቅተኛ ወይ ደግሞ በትንሹ 70 ሜትር ከፍታ ሊኖረው ይገባል። በትንሹ ማለት ነው። ዝቅተኛው 70 ሜትር ነው። ከፍተኛው ገደብ የለውም። ከዛ በላይ መሄድ እስከዚህ የሚባል ነገር የለውም ማለት ነው። ይህንን ስናወራ ግን የመሬት አጠቃቀም ላንድ ዩዙንም ደግሞ ያካትታል። ይህ ሲባል በሄክታር እስከ 150 ቤቶች መገንባት ይቻላል ማለት ነው። ያልተፈቀዱ ግንባታዎች ደግሞ አሉ። ለምሳሌ የፖሊስ ካምፖችን እዚህ አካባቢ ላይ መገንባት አይቻልም። መካነ መቃብሮችን መገንባት አይቻልም። ካባዎችን መገንባት አይቻልም። ስለዚህ እነኚህ ነገሮች እዚህ አካባቢ ላይ መሆን አይችሉም። ዞን 2 ላይ እንደዚሁ በመንገዱ ስፋት የሚወሰኑ ሆነው እንደዚሁ በስታንዳርዱ መሰረት ነው የሚሰራው። ዝቅተኛ የለውም። ከፍተኛው ደግሞ ከ35 እስከ 105 ሜትር የህንፃ ከፍታቸው ከ35 እስከ 105 ሜትር ከፍታ ሊሰሩ ይችላሉ ማለት ነው። እንግዲህ ይህን ቂርቆስ ኦልሞስት ዞን 1 እና ዞን 2 ውስጥ ማካተት እንችላለን ማለት ነው። ዞን 3 ኦልሞስት እሱም ከፍታቸው የህንፃ ከፍታቸው ከ35 እስከ 70 ሜትር ከፍታ ግንባታዎች ሊገነቡ ይችላሉ እና ዞን 4 ደግሞ ማስፋፊያ ቦታ ኦልሞስት ቦርደር ላይ ያሉ ማለት ነው። መዋቅራዊ ፕላን አንዱ የዞኒንግ ኮንሴፕት ነው ተግባራዊ የሚያደርገው። ዞኒንግ ኮንሴፕት ማለት የህንፃዎች ውበት ፍሬም የሚያደርግ ህንፃ ከፍታዎችን እንደ ሪትም እንደ ሙዚቃ የሚያገናኝ ከፍ ያለ ዝቅ ያለ እንደሚሄድ ማለት ነው። እንደዚህ ከሰንተር ተነስቶ እንደዚህ የሚወጣ ማለት ነው። እንደ ሪትም እንደ ሙዚቃ የሚሰራ ነው። ዞኒንግ ሩልጌሽን ሲያደርግ ህንፃ ከፍታዎች ፍሬም ያደርጋል፣ ኢንቴግሪቲ ያደርጋል። ያ ምንድነው ቪዥዋልን እይታን ያሳምራል። የንጹህ የተፈጥሮ ብርሃን እንድናገኝ ያደርጋል። ህንፃ ከፍታ ሲሰራ ማለት የተፈጥሮ ብርሃን ቪዥዋል እነዚህ ውበት ማምን ያገናኛል። ያንን ከተማ ፎርም የሚሰራበት በህንፃ ከፍታ ነው። ፎርሙ ራሱ የሚሰራው ማለት ነው። የከተማዋን የህንፃ ከፍታ መጠን በአራት ዞኖች መድቦ የሚወስነው ፕላኑ ወታደራዊ የደህንነት ተቋማትን የበረራና አቪዬሽን ኢንዱስትሪዎችን ታሳቢ ያደረገ ነው። በእነዚህ አካባቢዎች ለዜጎችና ለተቋማት ደህንነት ሲባልም ከ2 ፎቅ በላይ ከፍታ ያላቸው ህንፃዎችን መገንባትም አይቻልም። አቪዬሽን ዞን የምንለው ደግሞ አለ። የደህንነት ስራዎች የሚሰሩበት ቦታ ስለሆነ የህንፃ ከፍታው ከፍ እንዲል አይፈለግም። ምክንያቱ ደግሞ ከደህንነት አንፃር፣ ሁለት ደግሞ በራሪ አካላት በሚያርፉበት ጊዜም ደህንነታቸው መጠበቅ ስላለበት ብዙ ጊዜ ከG+2 በላይ አንወጣም እዛ አካባቢ ላይና በዚህ እንገድበዋለን ማለት ነው። እንደ ከተማ ብሎም እንደ ሀገር ሁለንተና እድገትን በዘላቂነት የሚያመጣውና ወደ ተግባር የገባውን 10ኛውን የአዲስ አበባ መዋቅራዊ ፕላን በተያዘለት ጊዜ ስኬታማ እንዲሆን የሁሉም የመዲናዋ ነዋሪዎችን የመንግስትና የግል ድርጅቶችንና የዓለም አቀፍ ተቋማትን ድጋፍም ይፈልጋል። ይህ መዋቅራዊ ፕላን በጣም ብዙ ጉልበት፣ አቅም እና ማለኗ የፈሰሰበት ነው። ይህ መዋቅራዊ ፕላን ደግሞ ወደ መሬት ሲወርድ መንግስት የራሱን ትልቅ ድርሻ ተወጥቶ መሬት ላይ ለማወርድ በጣም ትልቅ ርቀት ተጉዟል። ይህንንም ማየት የምንችለው በኮሪደር ልማቱ ማየት ችለናል። ትልቅ ለውጦች በመነሻችን መዋቅራዊ ፕላን ስለሆነ ትልቅ ለውጦች በኮሪደር ልማቱ አይተናል። ይህንን ደግሞ ማስቀጠል አለብን። እንደ ከተማ የተጀመረውን ህብረተሰቡ የራሱን
የተሰራ ያለው ልማት መዋቅራዊ ፕላኑን መሰረት አድርጎ የተሰራ ያለው ልማት የህብረተሰቡ ስለሆነ ህብረተሰቡ ይሄን ልማት እንደራሱ ንብረት አይቶ መጠበቅ አለበት። የተለያዩ የመንግስታዊም ሆነ መንግስታዊ ያልሆኑ ተቋማትም ይሄን ነገር መጠበቅ አለባቸው። በተቀናጀ መልኩ ይሄ ነገር ተግባራዊነቱ እንዲቀጥል የህብረተሰቡን አሁን የሚነሱ ችግሮችን የሚፈታልን መዋቅራዊ ፕላን ነው በነገራችን ላይና ይሄን ለምሳሌ አሁን የመዋቅራዊ ፕላን ምን ይፈታልናል? ኢኮኖሚውን ችግር ይፈታልናል፣ የማህበራዊ ችግሮችን ይፈታልናልና ህብረተሰቡ አሁን የቤት ችግሮችን የምንፈታው በመዋቅራዊ ፕላን ነው። የተለያዩ መንገድ ችግሮችን የምንፈታው በመዋቅራዊ ፕላን ነው። እሱ ባዘጋጀልን መንገድ ስለሆነ ህብረተሰቡ ልማትን እንደራሱ በመቀበል ለነገ ትውልድ መተላለፍ ስላለበት ዛሬ ብቻ ሳይሆን ያለን ነገም ለሚመጣው ትውልድ ትልቅ አሻራ አሳርፈን ማለፍ ስላለበት እኚህን ነገሮች ማስተካከል አለብን። እንደ ህብረተሰብ፣ እንደ ተቋማትም፣ እንደ መንግስትም ያለብንን ድርሻ መወጣት አለብን ማለት ነው። የአዲስ አበባ መዋቅራዊ ፕላን ህግ ነው። አንድ ከተማ ደግሞ የሚመራው በህግ ነው። ለምሳሌ አዲስ አበባ 30-30-40 የሚል ህግ ወይ ደግሞ ፕሪንሲፕል ይዞ ነው ወደ ስራ የገባው ማለት ነው። 30 አረንጓዴ ነው፣ 30 መንገድ ነው፣ 40% ደግሞ ግንባታ ነው ወይ ኮንስትራክሽን ነው። ከዚህ አንፃር አዲስ አበባ የብዙ ዲፕሎማቶች መቀመጫ ነች። የአፍሪካ መዲና ነች። የኢትዮጵያ ህዝቦች ትልቋ ከተማ ነች። ይህንን ደግሞ ውብ ስታንዳርዷን የጠበቀች ሳቢ ተወዳዳሪ የሆነች ለልጆቿ ደግሞ የኔ ከተማ ብሎ ወዶ ፈቅደው እየተመኟት ወደ እሷ የሚመጡ ከተማ ለማድረግ በዚህ ህግ እየተመራች ትገኛለች። በዚህ ተመርተን ይህንን ሳቢ የሆነችውን ከተማ ለመስራት ከባለድርሻ አካላት፣ ከባለ ሀብቶች፣ ከምሁራን፣ ከተማሪዎች፣ ከአስተማሪዎች እና ከመሪዎች ትልቅ ስራ ይጠበቃል ማለት ነው። አንድ ህዝባችን ምንድነው ፕላንን አገልግሎት ሲፈልግ ብቻ አይደለም ማወቅ ያለበት። አገልግሎት ሲፈልግ ብቻ ሳይሆን ፕላኑ የከተማዬ ፕላን ምን ይመስላል ብሎ በደንብ ማወቅ አለበት። የአካባቢውንም የጎረቤቱንም የሰንተሩን ማሳፈያ ያሉትን ቦታዎች ፕላኑ ምንድነው የያዘው? የመንገዱ ሁኔታ ምንድነው? የመጠቃቀሙ ምንድነው? የህንጻ ከፍታው ምንድነው የሚል በትክክል ማወቅ አለበት። ብዙውን ጊዜ ህብረተሰባችን ምንድነው አገልግሎት ሲጠይቅ ብቻ ነው ፕላንን የሚጠይቀው። የሆነ አገልግሎት ሲጠይቅ ወይ ግንባታ ሲጠይቅ ወይ ቤቱን መሸጥ ሲፈልግ ወይ ደግሞ ስም ማዞር ሲፈልግ ፕላኑ እንዲህ ይላል ብሎ ይነገረዋል ማለት ነው። ያንን ነው የሚሰማው። ያ መሆን የለበትም። ፕላኑን ከመጀመሪያ ጀምሮ እስከ መጨረሻ የፕላኑን ሂደት የፕላኑ ኢምፕሊሜንቴሽን የኔ ነው ብሎ መከታተል አለበት። ህብረተሰቡ ብቻ አይደለም። እነዚህ ሴክተር ተቋማት የመንግስት ሴክተሮችም ኤንጂኦዎችም እነዚህ የውጭ ዜጎች ምን ማድረግ አለባቸው? ፕላኑ የከተማውን ፕላን ማወቅ አለባቸው። አመራሮችን በትክክል ፕላኑን አውቆ የት ቦታ እንደሆነ ተረድቶ ምላሽ መስጠት የሚጠበቅባቸዋል ማለት ነው። ስለዚህ ፕላን ኦልሬዲ ነው ብያለሁ። የሁሉም ነው ብሏል። ሁሉም የተመሳሳይ ፌዝ ላይ መሆን አለበት። እንደዚህኛው ኮሪደር ማለት ነው። አሁን ኮሪደር ላይ ህብረተሰቡም ከፍተኛ አመራሩም ማዕከለኛ አመራሩም ፈጻሚውም ምንድነው አንድ ፌዝ ላይ ነው ያለው። ስለ ኮሪደር ሁሉም እውቀት አለ ማለት ነው። በዛው ተመሳሳይ የፕላንንም ኮንሴፕት ፕሪሚሱን ምንድነው ምለው የት ነው እንደዚህ አይነት የሚተገበረው? ይሄ እንደዚህ የመረጠቀቀሙ ግብርና የሆነ የቱ ጋር ነው? ንግድ መክሲኒክስ የሆነ መኖሪያ የቱ ጋር ነው? ግሪን የሆነ የቱ ጋር ነው? ትምህርት ቤት የት ነው? ሆስፒታል የት ነው? ጤና ጣቢያ የት ነው? የሚለው ነገር በትክክል መረዳት አለበት ማለት ነው።